የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። መዋዘ ጥበባት ዲያቆን ዳንኤል ክብረት ዲያስፖራዎችን ነቀፉ። የተቃዋሚ ፓርቲ አመራሩ በመቀሌ ታሰሩ። ቲክቶከር አዶናይ የአሜሪካ ተልዕኮውን ሊጀምር ነው። በኢትዮጵያ ለ3 ቀን የሚቆይ ብሔራዊ ሐዘን ታወጀ። አሜሪካ ግዙፍ ቦምቦችን ማከማቸት ጀመረች። እንዲሁም የኢራን መሪ ለጎረቤት ሀገራት ስላስተላለፉት ማስጠንቀቂያ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የተቃዋሚ ፓርቲ አመራሩ በመቀሌ ታሰሩ። በህወሓት ከሚመራው የትግራይ አስተዳደር ትዕዛዝ የተቀበሉና የሲቪል ልብስ የለበሱ የጸጥታ ኃይሎች የሳልሳይ ወያኔ ትግራይ ፓርቲ አባልና የዩኒቨርሲቲ መምህር የሆኑት ሸዊት ገብረ እግዚአብሔርን በመቀሌ ከተማ ከሚገኝ አንድ ሆቴል ውስጥ ያለምንም የፍርድ ቤት መጥሪያ በህገወጥ መንገድ ማሰራቸውን ፓርቲው ባወጣው መግለጫ አስታውቋል። ትግራይን እያስተዳደረ የሚገኘው ይኸው የፖለቲካና ወታደራዊ ቡድን ሀሳብን በነጻነት የመግለጽ መብታቸው በሚጠቀሙ ተቺዎች፣ የተቃዋሚ ፓርቲ አባላትና የብዙሃን መገናኛ ባለሙያዎች ላይ ምንም አይነት ትዕግስት እንደማይኖረው በማሳወቅ መጠነ ሰፊ የእስር ዘመቻ እንደሚያካሂድ በተደጋጋሚ ዛቻ ሲያሰማ መቆየቱን መግለጫው አትቷል። በዚህም መሰረት ሸዊት ገብረ እግዚአብሔር መንግስት አቅዶታል የተባለው የጭቆና ዘመቻ አንዱ ሰለባ መሆናቸውን ፓርቲው አብራርቷል። ይህንን ህገወጥ የጸጥታ ኃይሎች እርምጃ በጽኑ ቃል ያወገዘው ሳልሳይ ወያኔ ትግራይ መምህሩ በአስቸኳይ ከእስር እንዲለቀቁ አጥብቆ ጠይቋል። በተጨማሪም የሰብአዊ መብት ተሟጋች ድርጅቶች ይህንን ጉዳይ በቅርበት እንዲከታተሉና በሚመለከታቸው አካላት ላይ ተገቢውን ጫና እንዲፈጥሩ ፓርቲው ጥሪውን አስተላልፏል። ቲክቶከር አዶናይ የአሜሪካ ተልዕኮውን ሊጀምር ነው። የበጎ ፈቃድ አምባሳደር ወጣት አዶናይ ብርሃነ ለልብ ህሙማን ህጻናት ድጋፍ ለማሰባሰብ ተልዕኮ ወደ ዩናይትድ ስቴትስ አሜሪካ አቅንቷል። ወጣት አዶናይ በህርት ቱ ህርት ቺልድረንስ ኤድ ፋውንዴሽን አስተባባሪነት ከዛሬ ማርች 14 ወይም መጋቢት 5 2018 ጀምሮ ለኢትዮጵያውያን የልብ ህሙማን ህጻናት መርጃ የሚውል ገቢ የመሰባሰብ ቻሌንጅ የሚጀመር ሲሆን ማርች 21 ወይም መጋቢት 12 2018 በዋሽንግተን ዲሲ ማሪዮት ሆቴል በሚከናወን የማጠቃለያ ፕሮግራም እንደሚጠናቀቅ አቶ ብርሃነ ተድላ የፋውንዴሽኑ መስራችና የኢትዮ ኢስታንቡል ሆስፒታል ዋና ስራ አስፈጻሚ አስታውቀዋል። በገቢ ማሰባሰቢያ መርሃ ግብሩ ላይ በአሜሪካን ሀገር የሚኖሩ ኢትዮጵያውያንና የኢትዮጵያ ወዳጆች የበኩላቸውን አስተዋጽኦ በማድረግ የልብ ህሙማን ህጻናት ተገቢውን የህክምና ድጋፍ እንዲያገኙ ያግዙ ዘንድ አቶ ብርሃነ ጥሪ አቅርበዋል። የኢትዮ ኢስታንቡል አጠቃላይ ሆስፒታል እስካሁን ለ113 ህጻናት ከ120 ሚሊዮን ብር በላይ በሆነ ወጪ የነጻ ልብ ቀዶ ጥገና ማድረጉን ያስታወሱት አቶ ብርሃን ይህ ስራ በአንድ ተቋም ብቻ የሚከናወን ባለመሆኑ በህርት ቱ ህርት ቺልድረንስ ኤድ ፋውንዴሽን በኩል ተጨማሪ የወገን ድጋፍ ለማግኘት ይህ ፕሮግራም መዘጋጀቱን ጠቁመዋል። በአሁኑ ወቅት በኢትዮጵያ ከ25000 በላይ የልብ ህሙማን ህጻናት ህክምና ለማግኘት እየተጠባበቁ እንደሚገኙ መረጃዎች ያሳያሉ። በኢትዮጵያ ለ3 ቀን የሚቆይ ብሔራዊ ሐዘን ታወጀ። በመላው ኢትዮጵያ ለ3 ቀን የሚቆይ ብሔራዊ ሐዘን ታውጇል። በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው ድንገተኛ የመሬት መንሸራተትና የጎርፍ አደጋ ህይወታቸውን ላጡ ዜጎች መታሰቢያ ይሆን ዘንድ ከነገ ጀምሮ ለተከታታይ 3 ቀናት የሚቆይ ሀገራዊ ሐዘን አዋጅ መታወጁን የህዝብ ተወካዮች ምክር ቤት አስታውቋል። በጋሞ ዞን 4 ወረዳዎች ላይ በደረሰው በእነዚህ ከባድ የተፈጥሮ አደጋ እስካሁን ድረስ የ74 ሰዎች አስክሬን መገኘቱን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይለማርያም ተስፋዬ ገልጸዋል። እንደ ባለስልጣኑ ገለጻ በአደጋው ሳቢያ በአጠቃላይ 125 ሰዎች መጥፋታቸው ተዘግበዋል። እንደ ባለስልጣኑ ገለጻ አንደኛ በአደጋው ሳቢያ በአጠቃላይ 125 ሰዎች መጥፋታቸው ተመዝግበዋል። ሁለተኛ የቀሪዎቹን ወገኖች አስክሬን የማፈላለግ ስራ በከፍተኛ ፍጥነት እየተከናወነ ይገኛል። ሶስተኛ በክልሉ የሚገኙ ሰንደቅ ዓላማዎችም ለሟቾች ክብር ሲባል ለ3 ቀናት ዝቅ ብለው ይውለበለባሉ። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከፍተኛ የአደጋ ጉዳት በደረሰበት ጋጮ ባባ ወረዳ ማዛዶይሳ ቀበሌ በአካል በመገኘት ጉዳት የደረሰባቸውን ቤተሰቦች አጽናንተዋል። ርዕሰ መስተዳድሩ በመንግስት በኩል የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ቃል ገብተዋል። የክልሉ መንግስት አደጋው ያደረሰውን ጉዳት ለመታደግና ለተጎጂዎች አስቸኳይ ሰብአዊ እርዳታ ለማቅረብ የመላው ኢትዮጵያውያንን ትብብር ጠይቋል። ድጋፍ ማድረግ የሚፈልጉ ወገኖች በጋሞ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት በኩል በተከፈተው የባንክ አካውንት እገዛ እንዲያደርጉ ጥሪ ቀርበዋል። የተጎጂ ቤተሰቦች በአንድ አባወራ ስር እስከ 6 የሚደርሱ የቤተሰብ አባላት ማጣታቸውን በሐዘን ገልጸው ዘላቂ የሆነ መልሶ ማቋቋም ስራ እንዲሰራላቸው ጠይቀዋል።
መዋዘ ጥበባት ዲያቆን ዳንኤል ክብረት ዲያስፖራዎችን ነቀፉ። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራዎች በሀገር ውስጥ ጉዳይ ላይ ያላቸውን ተሳትፎና ዜግነት የመቀየር ጉዳይን አስመልክቶ የሰላ ትችት ሰንዝረዋል። ዲያቆን ዳንኤል በንግግራቸው በውጭ ሀገር የሚኖሩ ግለሰቦች የኢትዮጵያን ዜግነት ትተው ፓስፖርት ከቀየሩ በኋላ በሀገር ውስጥ ጉዳዮች ላይ ያላቸውን ጣልቃ ገብነት ነቅፈዋል። እንደ ዲያቆን ዳንኤል ገለጻ ሀገር በጦርነት ወይም በሌላ ችግር ውስጥ ስትሆን መስዋዕትነት የሚከፍለውና የሚዘምተው በሀገር ውስጥ የሚኖረው ሕዝብ እንጂ ዜግነቱን ቀይሮ በውጭ የሚኖረው ዲያስፖራ አይደለም። አሜሪካዊ፣ ጃፓናዊ ወይም ጀርመናዊ አይዘምትም፣ እኛና እናንተ ነን የምንዘምተው በማለት የሀገርን ሉዓላዊነት በማስከበር ረገድ በሀገር ውስጥ ያለው ሕዝብ ያለውን ቀዳሚ ሚና አጽንኦት ሰጥተው ተናግረዋል። ዲያቆን ዳንኤል አክለውም ዲያስፖራው በለንደን በኒውዮርክና በዋሽንግተን ገበያ እየተመራ በኢትዮጵያ የኑሮ ውድነትና የገበያ መዋዠቅ ላይ የሚሰነዝረውን ቅሬታም ተችተዋል። የእኛን ችግር ላለመካፈል ሄደዋል። መርካቶ ቢወደድና ቢረክስ የሚጎዳው እዚህ ያለው ሕዝብ ነው በማለት ዜግነታቸውን የቀየሩ ወገኖች ኢትዮጵያን ለሚኖሩባት ሕዝቦች እንዲተው ጥሪ አቅርበዋል። ይህች ሀገር ብትፈርስ የመጀመሪያው ተጎጂ እዚሁ ያለው ሕዝብ መሆኑን የጠቀሱት ዳንኤል ክብረት ዲያስፖራው በዋሽንግተን ዲሲና በፌርፋክስ እየኖሩ በኢትዮጵያ ጉዳይ ላይ ያላቸውን የባለቤትነት ስሜት በዝርዝር ተመልክተውታል። የዳንኤል ንግግር እንዲህ ይላል። እኔ ምንድነኝ? በቃ ታስከብረው ራሷ። ይህን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም። ምንም። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርሙ ሂደቶች አሏቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቀበሩኝ ይላሉ። ማን ባስጠበቃት ሀገር ነው ማን መጥቶ የሚቀበረው? ሀገር ዘመቻ ብትባል እኮ እኛንን የምንዘምተው። አሜሪካዊ አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን የምንዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው። ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደን በአምስተርዳም ገበያ ነው የሚመሩት። ኢትዮጵያን በቃ ይተዋት። በቃ ለኛ እዚሁ ለቀረ ነው። ብትወረር ለምን ዘምተው፣ ብትጎዳ ለምን እናዋጣው? ለኛ መተው ነው ያለባቸው። እንደሱ ቢተውልን ኖሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁም እንል ነበር። ግን ይመጣሉ፣ ይገባሉ። ለምንድነው ዋሽንግተን ዲሲ ቤተክርስቲያን ኢትዮጵያ የሚያድሩት? እዛው ለምን በተከራዩበት ቤት እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩም? በቃ ለኔ፣ ለእናትህ፣ ለአክስቴ፣ ለአጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛን ግን ይመለከተናል። ይቺ ሀገር ብትፈርስ መጀመሪያ የምንጎዳው እኛ ነን፣ ሀገር የምናጣው እኛ ነን ብለዋል። አሜሪካ ግዙፍ ቦምቦችን ማከማቸት ጀመረች። በመካከለኛው ምስራቅ የተባባሰ የመጣውን ወታደራዊ ውጥረት ተከትሎም ዩናይትድ ስቴትስ በኢራን የሚገኙ ጥልቅ የከርሰ ምድር ምሽጎችንና የኒውክሌር ተቋማትን የማውደም አቅም ያላቸውን ባንከር በስተር ቦምቦችን በብሪታንያ የአየር ኃይል ጣቢያዎች ላይ ያከማቸች መሆኑ ተሰምቷል። ታዋቂዎቹ ቢ1 እና ቢ52 የቦምብ ጣይ አውሮፕላኖች በብሪታንያው RAF ፌርፎርድ የጦር ሰፈር በብዛት እየታዩ ሲሆን እነዚህ አውሮፕላኖች እጅግ ዘመናዊ የሆኑ የጂቢዩ ዝርያ ያላቸው ቦምቦች ታጥቀዋል። ኦፕሬሽን ኤፒክ ፉሪ ይህ ወታደራዊ ዝግጅት በኢራን ተራራማ ስፍራዎችና ከመሬት በታች የተገነቡ የሚሳኤል ማከማቻዎችን ኢላማ ያደረገው ግዙፍ ዘመቻ አካል እንደሆነ ተገልጿል። የአሜሪካው ጥቃት የኢራኑን መንፈሳዊ መሪ አሊ ኻሜኒን መግደሉን ተከትሎም ኢራን በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል አጸፋዊ እርምጃ እንደምትወስድ ይፋ አድርጋለች። የብሪታንያ መንግስት ለአሜሪካ የአየር ኃይል ጣቢያዎችን ለመከላከያ ዓላማ እንዲውሉ የፈቀደ ቢሆንም አሜሪካ ግን ከነዚህ ጣቢያዎች በመነሳት ረጅም ርቀት በመብረር ጥቃቷን ለማጠናከር እየተዘጋጀች መሆኑ ታውቋል። የወታደራዊ እንቅስቃሴ ዓለም አቀፉ ማህበረሰብ ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል በሚል በከፍተኛ ስጋት እንዲጠባበቅ አድርጎታል። የኢራን መሪ ጎረቤት ሀገራት አቋማቸውን እንዲያሳውቁ አስጠነቀቁ። የኢራኑ ጠቅላይ መሪ አያቶላ ሙጂብተባ ሁሴን ኻሜኒ በሀገሪቱ ላይ ለሚፈጸሙ ጥቃቶች የሚወሰደው የበቀል እርምጃ ተጠናክሮ እንደሚቀጥልና የአሜሪካ የጦር ሰፈሮችን የሚያስተናግዱ የጎረቤት ሀገራትም አቋማቸውን እንዲያሳውቁ አስጠንቅቀዋል። ጠቅላይ መሪው በሰጡት መግለጫ ኢራን የምትፈልገው በቀል ለታላላቅ መሪዎቿ ሰማዕትነት ብቻ እንዳልሆነ ገልጸው በጠላት የሚገደል እያንዳንዱ ዜጋ ራሱን የቻለ የበቀል ምክንያት ነው ብለዋል። እስካሁን የተወሰዱ የአጸፋ እርምጃዎች ጥቂቶቹ መሆናቸውንና በቀሉ ሙሉ በሙሉ እስኪፈጸም ድረስ ጉዳዩ እንደማይዘጋ አስገንዝበዋል። ሙጂብተባ ኻሜኒ ያክለውም የአሜሪካ ጦር ሰፈሮች የሚገኙባቸው የመካከለኛው ምስራቅ ሀገራት
ሰፈሮቹን በአስቸኳይ እንዲዘጉ አሳስበዋል። በቅርቡ በተፈጸሙ ጥቃቶች ወቅት እነዚህ የጦር ሰፈሮች ጥቅም ላይ መዋላቸውን የገለጹት መሪው የኢራን ኃይሎች አገራቱን ሳይሆን የጦር ሰፈሮቹን ብቻ ኢላማ ማድረጋቸውን ተናግረዋል። ከአሁን በኋላም ይህን እርምጃ ለመቀጠል እንገደዳለን ያሉት ሙጅተባ ኻሜኒ የጦር ሰፈሮቹ በኢራን ጥቅም ላይ የሚውሉ ከሆነ ጥቃቱ ተጠናክሮ እንደሚቀጥል አስታውቀዋል። እንዲሁም እነዚህ ሀገራት በትውልድ ሀገራቸው ላይ ጥቃት በሰነዘሩና ህዝባችንን በገደሉ አካላት ላይ ያላቸውን አቋም በግልጽ መወሰን አለባቸው በማለት የውጭ የጦር ሰፈሮች በተቻለ ፍጥነት እንዲዘጉ መክረዋል። ሙጅተባ ኻሜኒ በመግለጫቸውም የሆርሙዝ ወሽመጥ ዝግ ሆኖ ይቆያል ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።